የሰማሁት ለአራት ነው ምናምን ለአራት ቀን ነው ምናምን እንደ ግሩፕ 50 ምናምን ሺህ ብር ድረስ አልጋ የደረሰበት ነበር። ከባድ በጣም ከባድ ደስ የማያሰኝ ለምን ብለን ማታሰበው። ከዛ ባለፈ ደግሞ ከዚህ ሄዱት በግሩፕ ለመንፈሳዊ ማህበር የተባሉት ደግሞ ትብላው ብሬን አይነት ነገር ብተናም በደንብ መነጋገር መቻል አለብን። በጣም እንግዲህ ይሄ ወንድማችን መኖር አትችልም እየተባለ ነው። ወደ ቁልቢ ይሄ ልጅ ሲሄድ ለምንድነው ሰዎች በዚህ ልክ ሊያወሩበት የቻሉት? ምንድነው ምክንያቱ? ይሄ ልጅ ሊድ ያለው ጭፈራ ቤት አይደለም። ይሄ ልጅ ሊድ ያለው ጠንቋይ ቤት አይደለም። ይሄ ልጅ ሊድ ያለው የሆነ መዝናኛ ልበድ የሚባል ቦታ አይደለም። ቁልቢ ገብርኤል በራሱ ቦታው ምንድነው ካለን ቦታው የበረከት ቦታ ነው። ሙስሊሞቹ ከክርስቲያኑ ጋር ተጋፍተው ስለት ያስገባሉ። እግዚአብሔር በሚያውቀው ባይናዩት በደንብ ሐረርና ድሬዳዋ ያሉ ሙስሊሞች እኔ በአይኔ ያየሁት ነው የምነግርህ። ሻማ ያበራሉ የገብርኤል ቀን የዛውን ቀን ማለት ነው። ለገብርኤል ዳቦ ይዘክራሉ። ይደክማል። ብዙ ነገሮችን ወደ አእምሮ ስታስገባ ብዙ ነገሮችን ስታይ ይደክማል አእምሮ እና ትፈራለህ። ደግሞ ቤተክርስቲያን ውስጥ ባልሆኑ ብለህ የምታስባቸው ጉዳዮች አሉ። በሀገር ላይ ባልሆኑ ብለህ የምታስባቸው፣ በጣም በምትወዳቸው ሰዎች ላይ ባልሆኑ ብለህ የምታስብ፣ ሰዎች በወደዳቸው ሰው ላይ ባልሆኑ ብለህ የምታስብ። ለምሳሌ ጳጳሳት መካከል ያለ ክፍፍል ስትሰማ አባቶቻችን ጋር ባልሆነ ብለህ የምታስበው። እስኪ በቃት እየተወጋች ነው ቤተክርስቲያን ከውጭም ከውስጥ። እስኪ በቃት እየደማች አያልቅም ደሟ። አይገርምም? አጥንቷስ ተበሳስቷል፣ ስጋዋ ተበሳስቷል። ከውስጥ ያለ እጅ መሰለኝ የሚፈሰው ደም አልቆ። በእውነት እኮ ነው የምልህ። የሃይማኖት ጎራ ለማስያዝ ሀገሩ እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅልቃች ሚዲያ እዚህ አይነት ሰዎች ለታቸው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሙይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ። የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ
ቢነግሯት ሰሚ ከሆነችው አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያን ቆይም እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ መካሪ ዘካሪ ሚዲያ ሰላም ጤና ይስጥልን። በአገራችን በኢትዮጵያና በመላው ዓለም ላይ የምትኖሩ የነጋሽ ሚዲያ ቤተሰቦች ሁላችሁም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ፣ ሁላችሁም እንደየሰዓት አቆጣጠራችሁ። እንግዲህ ዛሬ ሳምንታዊ የነጋሽ ወቅታዊ ፕሮግራም ላይ ነው የምንገናኘው። እንግዲህ ትንሽ የተወሰነ ሀሳቦችን ደግሞ አንስተን ሳምንቱ እንዴት አለፈ፣ ሳምንቱ ምን ይመስላል የሚለውን ከወንድማችን ጋራ ከጋዜጠኛ ነጋሽ በዳዳ ጋር አብረን እንቆያለን። ነጉዬ እንኳን በሰላም መጣ። እንኳን ደህና ቆየኸኛው። እንኳን አደረሰ መባባል ትልቅ ነገር ነው። እውነት ነው ነጉዬ። ሳምንቱ በጣም ደስ የሚል ነበረ። አሪፍ ነው ያለፈው። እንግዲህ እንደ ነጋሽ ሚዲያ ደግሞ ሳምንቱን ደግሞ ወቅታዊ ጉዳዮችን እናያለን እና ምናልባት እኔ ጋር የተወሰኑ ወቅታዊ ጉዳይ ምንድነው የምናወራቸው ሀሳቦች አሉ። አንተ ጋር ካሉም ትነግረኛለህ። ከዛ በፊት ግን በሚደንቅ ሁኔታ ቤተክርስቲያናችን በዓመት አንድ ከምታከብራቸው ትልቁ አንጋፋው ክብረ በዓል የመላኩ የገናናው መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓል ነውና እንዴት አለፈ? ከሱን ጀምር እስኪ። አንዴ ነው ሁለቴ ታሳስም አለው አለ ይሄ የተለየ ነው ብዬ የተለየ ነው። ይለያል። ሐምሌ ገብርኤል አዎ። እና እንግዲህ ለንግስ ከሄዱት ሰዎችና ምዕመናን ጀምሮ ማየት መቻል አለብን። አንዴ የተደረገውን ነገር ብፁዕ አቡነ መቃርዮስ አደረጉ የተባለው ነገር ቁልቢ ገብርኤል ላይ ያስገርመኛል። ምንድነው እሱ? ወደ ቁልቢ ገብርኤል ሲጓዙ በተለይም የዚህ ታኅሳሱ ጾም ላይ አይደለም ጉዞ የሚደረገው የዛው ሀገረ ስብከት በነበሩበት ጊዜ ላይ ሰው እንግዲህ ከንግሱ ጎን ለጎን እዛ አካባቢ ያለው ያርዳል። የዚህ ገና ጾሙን ይሽረዋል እና በጣም በሚያስገርም በሚያስደንቅ መልኩ እዛም እዚህም ድስት ተጥዷል። እሳት ከስር ይነዳል፣ ስጋው እንደዚህ ይውላል። ቤተክርስቲያን ደግሞ ትሰብካለች እና የሚሄደው ለምግብ ለመጠጥ የሚመስልበት ህዝብ ብዙ ነው። ለመዝናናት ለገበያ ሐረር ድሬዳዋ ምናልባት ነጋዴዎቹ በሁለት በሶስት እጥፍ ገቢ የሚያገኙበት ጊዜ ነው። ጥሩ ነው፣ ችግር የለውም። እና ለነፍስ ሄደ ነፍስን ስንቅ ሳታመጣ ስጋ ላይ ብቻ የምታደላበት አጋጣሚ ብዙ እንደነበረ ይነገራል የታኅሳሱ ላይ። እና ብፁዕ አቡነ መቃርዮስ ምን አደረጉ አሉ? በዚህ በጾሙ ወቅት የዚህ ታኅሳሱ ላይ በሃይላንድ ጋዝ አስጨመሩ አሉ። ትክክል ይሁን አይሁን አላውቅም። እንግዲህ የሚሰራው ጋዟን እንትኗን እቺ ሃይላንዷን በሚስማር አስበሷት። ህዝቡን መክረዋል፣ ዘክረዋል፣ ተው ብለዋል። ሰው አልሰማም አለ። በጣም ደፋርም ነው አንዳንዴና ድስቱን ከፈት እያደረጉ ፍጭጭ ያደርጉበታል፣ ጋዙን ፍጭጭ ያደርጉበታል። በየቦታው እንደዛ እያደረጉ ሊቀ ጳጳስ ናቸው። ጌታ ኢየሱስ ክርስቶስ በቤተ መቅደሱ መጥቶ ቤቴን የንግድ ቤት አታድርጉት የጸሎት አድርጉ ሲበታትነው አለ። ልክ እንደዛ ነጋዴው ቃሉን ለመስማት ለመዳን ከማለቅ ይልቅ እርግቦቹን በጎቹን ምኖቹን ለመያዝ ልክ የነበረበት ከዛ ያልተናነሰ ነበረ። በታሪክ አጋጣሚ ብፁዕ አቡነ መቃርዮስ ላይም ሲነገር የነበረውና እንዲህ ድረስ ሄዶ በጣም የስጋን ፍላጎት ለማስቆም በጣም የሚደረገው ጥረት ከባድ እንደነበረ አውቃለሁ እና እግዚአብሔር የተመሰገነ። አሁን ላይ ግን ያ ነገር ቀነስ እያለ ምዕመኑ በጣም ብዙ እየሆነ ወደ ቤተ መቅደስ የሚገባው ምዕመን ስፍር ቁጥር እንደሌለው እየበዛ እንደመጣ የሚቀበለው ሰው ብዛቱ እልፍ እንደሆነ ማህሌት ለመግባት እንኳን ካህናቱ እንኳን ከተለያዩ ቦታዎች የመጡት ቦታ እስኪያጥራቸው ድረስ እንዲህ ነው መሆን መቻል ያለበት። ቁልቢ ገብርኤል ላይ ይሄ ነው በዘንድሮ የሆነው። እንዳጋጣሚ
እሁድ ስለነበረ እንግዲህ ክብረ በዓሉ ቅዳሜም መጓዝ ይችላሉ። አንድ ቀን ስራ ቢያስፈቅዱ ሰኞም መምጣት ይችላሉ። እሁድም መምጣት ይቻል ነበረ። ድንቅ በሆነ መልኩ እጅግ በጣም ውብ በሚያስደስት መልኩ ነው የቁልቢ ገብርኤል የከበረው። በጣም በሚያስደስት መልኩ ምን ልል ነው። ከዛው ጎን ለጎን ግን አሁንም እንግዲህ በብዛት በስፋት ይሄዳሉ። በግሩፕ ሆነው ድግስ ይደገሳል፣ ሁሉ ነገሮች ይደረጋል። እነዛ ጥንቃቄዎች በጣም መደረግ መቻል አለባቸው። እንደሚባለው ከሆነ የሆነ ቦታ ተቆምና እሳት አንድደ የሆነ ነገር አድርገ ያንን እሳት ደግሞ በውሃ ታጠፋውና ያንኑ እንጨት ይዘህ በመኪና ጭነ ነው የምትሄደው። አየህ ለእሳት አደጋ ለምን ይዳርጋል ብቻ ሳይሆን ሰሞኑ አይታል። ሰሞኑ የሆነው የተቃጠለው መኪናው በዚህ አጋጣሚ ጥሩ ሀሳብ ነው ያነሳው። ከባድ ነው። 10 ሚሊዮን ብር በላይ እንትን የሚያደርግ መኪና ነው። እንደው እንደ ንብረት ነው ያየኸው። ግን እንደ ሰው ተርፈዋል። እንደ ሰው ደግሞ በጣም ብዙ የሚያሳዝን ነገሮች አሉ። ሌላው በጣም የሚያሳዝን አንድ ታሪክ ልንገርህ። በአሁኑ መልአኩ ቅዱስ ገብርኤልን ወደ ቁልቢ ለማክበር የሄዱ አንድ አባት ልጃቸውን በመጪው መስከረም ይድራሉ። በመጪው መስከረም እና ልጃቸው ሊያገባ ስለሆነ ስለታቸውን ለማድረስ ቁልቢ ገብርኤል ይሄዳሉ። ስለታቸውን ካስገቡ በኋላ ይመስለኛል መረጃውን በደንብ በእርግጠኝነት በአሁኑ ነው። በዚሁ እዛ የሚሯሯጥ የደነበረ በሬ ያገኛቸዋል። ያ የደነበረ በሬ ይወጋቸዋል። በጣም የሚቻለውን ሕክምና ይደረግላቸዋል። ግን እግዚአብሔር አልፈቀደም፣ አረፉ። እንግዲህ ዛሬ ሰለስታቸው ነው። ዛሬ ሰለስታቸው ነው። ነፍስ ይማር። ብዙ ነገሮች አሉ። አየህ ራስህን መጠበቅም ያስፈልጋል። ብዙ ገበያው ግርግሩ ነው የሚመስለው። ወደ እግዚአብሔር ቤት መሄድ እንዳለው ሆኖ ሰምተናል። አንዳንድ ቦታውን በድንኳን ለማሳደር እስከ 5000 ብር ድረስ የሚጠየቅበት ቦታ ጭምር። በጣም ፌር አይደለም። ይህ ስርዓት አይደለም። በእውነት እግዚአብሔር ያያል። እግዚአብሔርን ለማመስገን የመጣን ህዝብ በቤት ነው ተቀበለ ልታኖረው ልታስቀምጠው የሚገባው። የሰማሁት ለ4 ነው ምናምን ለ4 ቀን ነው ምናምን እንደ ግሩፕ 50 ምናምን ሺህ ብር ድረስ አልጋ የደረሰበት ነበር። ከባድ፣ በጣም ከባድ፣ ደስ የማያሰኝ ለምን ብለን የማታስበው። ከዛ ባለፈ ደግሞ ከዚህ የሄዱት በግሩፕ ለመንፈሳዊ ማህበር የተባሉት ደግሞ ትብላው ብሬን አይነት ነገር ብተናም በደንብ መነጋገር መቻል አለብን። በጣም ስርዓት አይደለም። ስለዚህ የብር መባከን ነበረ። በጣም ምንም ነገር መጠጡ ምኑ ይሄ ስርዓት አይደለም። እግዚአብሔር ይቀጣልም እና እንደውም እኔ ደስ የሚሉኝ በኩረ ምዕመናን ቀኛዝማች ትእዛዙ ኮር ያሉ በዋዜማው ነው የሚሄዱት። ቁልቢ ገብርኤል እሁድ ከሆነ ቅዳሜ ነው የሚሄዱት። ቅዳሜ ሄደው የት ነው የሚሄዱት? ቀጥታ ቁልቢ ነው የሚሄዱት። በዛው ወደ መቅደስ ማለት ቤተ መቅደስ እዛው ማለት ነው ያድራሉ። ቅዳሴውን ያከናውናሉ፣ ይቀበላሉ። ዘንስ ማታ በ11 ሰዓት ወይም በመጨረሻው በረራ ወደ አዲስ አበባ ይመለሳሉ። እንደዚህ ቢሆን አንዳንድ ተቀብለ ማየት የሌለብህ ነገሮች ይታያሉ። ጀስት እንደ መገናኛ የሚደረግ ሂደትም ነበረ። ስለዚህ እንደዚህ አይነት ነገሮች መቅረቶች አሉ። በተመሳሳይ ደግሞ ወደ እንግዲህ አሸብርቃለች፣ በጣም ደስ ብላለች። ሐዋሳ ቅዱስ ገብርኤልም በጣም በተደጋጋሚ የምንሄድበት ቦታ ነው። እዛም እጅግ ደስ በሚያሰኝ መልኩ በዓሉ በስርዓቱ ተከብሯል፣ አልፏል። በዚህ ሂደት ውስጥ ግን የመንግስት የጸጥታ አካላትን የመንግስት አስተዳደር አካላቶችን በቁልቢም ይሁን በሐዋሳ ሳይመሰገኑ ማለፍ የለባቸው። ለእምነቱ ተከታይ የሚገባውን ነገር ለማድረግ የሄዱበት ጥረትን ማመስገን መቻል አለብን። በዓሉ በስነስርዓቱ ተከብሮ እንዲጠናቀቅ አማኙ ነው ማድረግ የሚገባውን ያላደረገው። በጣም በሚያሳዝንና በሚያስገርም መልኩ እኚህ መስተካከል መቻል አለበት። እንግዲህ ከዛ በኋላ ደግሞ በሐዋሳ ቅዱስ ገብርኤል ክብረ በዓል በኋላ በእናታችን በእመቤታችን ቀን በ21 የዘነበው ዝናብ ደግሞ የደረሰው ውድመት ብዙዎችን ያሳዘነ ነው። በጣም የሚያስደነግጥ ነው። እንደዚህ አይነት ዝናብ ገጥሞኛል። ያስፈራል፣ ያስደነግጣል። መታየት የማትችልበት በአውሮፓ የምናያቸው አውሎ ነፋሶች፣ በአውሮፓ የምናያቸው በረዶች፣ በአውሮፓ የምናያቸው ኃይለኛ ሞገደኛ ዝናቦች ሀገራችን ውስጥ እየመጡ እያሉ ነው።
ገባ ምንድነው ብለን ጠይቀን ከእግዚአብሔር ጋር መማከር መቻል አለብን። ከእግዚአብሔር ጋር መነጋገር መቻል አለብን። ይሄድንባቸው የንግስ በዓላት እውነት ለንግስ አድርገን ጸልየን አልቅሰን ስለ ሀገር ለዓመት ስንቅ ይዘን መምጣት መቻል አለብን። እስላሙ ማልቀስ መቻል አለበት፣ ሙስሊሙ ማልቀስ አለበት፣ ፕሮቴስታንቱ ማልቀስ፣ ኦርቶዶክስ ሁላችንም ወደ እግዚአብሔር ወደ ፈጣሪያችን ማልቀስ መቻል አለብን። የምህረት ዘመን የምህረት ጊዜ እንዲመጣ ገባ ጎዳናዎች በጎርፍ እየተጥለቀለቁ ያለበት ነው። ጣራዎች በነፋስ እየተገነጠሉ ያሉበት ነው። ዛፎች እየተገነደሱ ያለበት ጊዜ ነው። ይህንን ማቆም የምትችለው አይደለም። ወደ መንግስት ወደ አስተዳደር ወደ ከተማ ምናምን የምታመጣበት አጋጣሚ ነው ብዬ አላስብም ከእግዚአብሔር። ስለዚህ እግዚአብሔር እንዲታረቀን እግዚአብሔር እንዲሆነን አብረን በህብረት ማልቀስ መቻል አለብን። ከኛ የሚቀረው እግዚአብሔር እንዲታረቀንና ምናልባት ቪዲዮቹንም አይተሃል ብዬ ማስባለሁ። በተለይ ሶሻል ሚዲያ ላይ ያሉትን ዳኒ አስከፊ ነው። በነገራችን ላይ ነጉዬ ምን አስታወስከኝ? ይሄ ከዘመኑ መጨረሻ ምልክት አንዱ እንደዚህ አይነት ተፈጥሮ ከሰው ልጅ ጋር ተቃራኒ መሆን ነውና ምናልባት እንዳልከው እንደዚህ አይነት ወቅቶችን በጸሎት በምህላ የሚታለፉ ናቸው። ዝናብ አይዝነብ አይባልም። ዝናብ በረከት ነው። ዝናብ ብዙ ነገር ነው። ግን ደግሞ ለበረከት የመጡ ዝናቦች ለማትም ጭምር ይሆናሉና ግጥጥሞሹ ልክ ከክብረ ባህሉ በኋላ መሆኑ ትንሽ ይሄ ነገር እንዴት ነው መልስ ነው ምንድነው የሚያሰኛል? እንደዛ የሚያሰኛል። ወቅቱም ነው ክረምት ነው ልክ እንዳልኩና እኛ የበዛብንን ዝናብ ለማግኘት እያለቀሱ ያሉ አርሶ አደሮች አሉ። እኛ ጎርፍ ነው ብለን የምንቀርጸውን በከተማ የምንተቻችበት ነገሮችን ወደ ፖለቲካ አዙረን ከልማት ስራዎች ጋር የምናያይዝባቸው ጥፋት የሚመስሉ ነገሮችን እኛ የምንዋቀስበትን እሱን ለማግኘት እያለቀሰ ያለ አርሶ አደር አለ። እሱን መዘንጋት መቻል የለብንም። ልመናችን በከተማውን በልኩ በገጠሩን በልኩ ዝናቡን እንዲያዘንብ መሆን መቻል አለበት። በከተማ ከልኩ በላይ እኮ መሆኑ ይችላል። ቤተክርስቲያን እኮ በሥርዓተ ቅዳሴዋ ላይ ወንዞችን እስከ ልክና እስከ ወሰናቸው ነው አይደል? በእንተ ቅድሳት ጸሎት ላይ ወንዞችን እስከ ልካቸውና እስከ ወሰናቸው ነው። እስከ ልካቸው ከልክ ካለፈ ከልክ አይሆንም። ተረዳኸኝ? ከልክ ካለፈ ጥፋት ነው። ገባ? በከተማ የሚዘንበው ዝናብ ከልክ ያለፈ ነው፣ ወደ ጥፋት ይመጣል፣ የሰው ልጆችን ህይወት ይቀጥፋል። ገባ? በገጠሩ ላይ ከሚዘንበው ዘንቦ ከሚያጠፋው ጥፋትና በከተማ ዘንቦ የሚያጠፋው ጥፋት ብዬ ላወዳድርልህ አልችልም። በከተማው የሰው ልጅን ህይወት በቀጥታ ያጠፋል። አንድ ቆርቆሮ ቢነቀል የሰው አንገት ይሰይፋል፣ ብዙ ነገር ያስተጋግላል። በገጠር ደግሞ ቢዘንብና እህልን ቢወስድ አንድ ሰው በልቶ መቆም የሚችለውን ህይወት ያጠፋል። ሰው እህል ከሌለው መኖር አይችልም። በከተማም በገጠርም ሁሉም እኩል ነው የጥፋት ዋጋው። ገባህ አይደል? ስለዚህ እንደዚህ አይነት ዝናቦችን አይተናናቅም። ከልኩ ከጊዜው እኮ ተዛንፎ አያቀብንም ዝናብ። ዳኒ ልክ ነህ። ተፈጥሮውን እኔ አርሶ አደር ልጅ ነኝ፣ ነገርኩ። ሰኔ 12 ላይ ስንዴ መዝራት እንጀምራለን። ገባ? ዘንድሮ እኮ ሰኔ ላይ የለም፣ ሐምሌ አጋማሽ ድረስም የለም። መሬት አልለሰለሰም። ከዛ በኋላ ጤፉን ስትዘራ አርሰህ ወልቅ የሚባል አለ፣ አስረግጠህ ነው። ከብቶቹን ይረግጡታል። መሬቱን በደንብ እንዲቦካ ጭቃ እንዲሆን አይደለም። አሁን ለማቡካትና ጭቃ እንዲሆን መሬቱን ማለስለስ ያልቻለበት ጊዜ ነው። ሲመጣ ደግሞ አደጋ ያለው ዝናብ ነው እንጂ እየዘነበ ያለው ለመሬት ለአትክልቱ የሚጠቅም ለምድር የሚበጅ አይደለም። ጎርፍ መስሎ አጥለቅልቆ የሚመጣበት ነውና ስለዚህ ዛሬ ኦርቶዶክስ፣ ሙስሊም፣ ክርስቲያን ምናምን የምንባባልበታል። ሰዎች ሁሉ ለአምላካችን ለፈጣሪያችን ጸልየን ለምድር ሰዎች ሁሉ ለምድር ፍጥረታት ሁሉ ሰላም እንዲመጣ ብናደርግ በጣም ብዬ ነው ማስብበት ጊዜ ነው። ከዛው ጋር ተያይዞ እንግዲህ የቁልቢን ጉዳይ ካነሳን እንደው አንድ ነገር ብንጨምር በጣም ደስ ይለኛል። ሰሞኑን ከኛ ጋራ በእስልምና ቤተ እምነት ውስጥ ያለው ወንድማችን አሚር መርኬ ምናልባት ቪዲዮን እናየዋለን እና በተወሰነ መልኩ ቁልቢ ሄዶ ነበር። ቁልቢ ሄዶ ከመጣ በኋላ ምን ደረሰበት የሚለውን ምናልባት ቁልቢ እያለ ያለውን ቪዲዮ እንየውና እንመለስ። በጣም ጥሩ ደስ ይላል። አልሐምዱሊላህ ያው ቁልቢ ደርሰናል። ቁልቢ ገብርኤል ደርሰናል። ወላይ ከስንት ዳገት ከስንት መከራ በኋላ ደርሰናል። በአላህ ፍቃድ ደርሰናል። ያው እኔ መንገድ ላይ ዶዬን አደርጋለሁ። ክርስቲያን ወንድሞቼ ደግሞ እዚህ ገብተው ለገብርኤል ጸልያሉ። ፈጣሪ ጸሎታችንን ይስማን። ወዳችኋለሁ። ሰላም አለይኩም። መልካም በዓል ይሁንላችሁ። መልካም የቁልቢ ገብርኤል
ነው የምልህ እኔስ መላኩን ወደዋለሁ እኛም እንዳንተ እንወደዋለን እኔስ ገብርኤልን ወደዋለሁ እኛም እንዳንተ እንወደዋለን ወደዋለሁ እንግዲህ ይሄ ወንድማችን መኖር አትችልም እየተባለ ነው። እኔ አሁን እንግዲህ ሰው ባንተ ህይወት መውደቅ ላይ ገብቶ አያነሳህም እንጂ ባንተ ከፍታ ላይ ገብቶ ለምን እንደሚጥልህ አላውቅም። የሰው ልጅ ይገርመኛል። በውድቀትህ ገብቶ ማንሳት ነው እንጂ ያልቻለው ሰው በከፍታ ላይ መጥቶ ማጽናትን ግን አልቻለበትም። ይሄ ልጅ ሰው አልነካም፣ በራሱ እምነት ይመስለኛል። ቤተ እምነትም ልቀይር ያለ አይመስለኝም። እንዲቀይርም የምንፈልግ የሚገፋፈውም ያለ አይመስለኝም። አሁን ላይ እንደዚህ መልካሙን ከማንሳት ይልቅ በለው፣ ግደለው፣ ምታው፣ ነጥለው የሚሉት በጣም ፕሮሞት ይደረጋሉ። ይሄ ልጅ ካለው እኮ በላይ በጣም የምንወዳቸው አባታችን ነፍሳቸውን ይማርና ሀጂ ሙፍቲ እኮ ያሉት ይበልጣል፣ ሰውነት ይቀድማል ብለዋል። ጸሎት አድርጉ ሲባሉ የሃይማኖት መሪ እኮ ናቸው። ትልልቆቹ እኮ አድርገዋል። እንደሱ ካደረጉ በኋላ እኔ ምንድነኝ ብለዋል። እኚህ አባት እኮ ናቸው ከዚህ ወጣት የተበለጠ የዘመናችን ሐውልት እስኪመስል የሰውነትን ጥግ ያሳዩ። ያው እሳቸውም ላይ የነበረውን ተቃውሞ የምታውቀው ነው። በእርግጠኝነት ኦርቶዶክሳውያን በሙሉ ግን ለእሳቸው ያለን ክብር 99 ከመቶ አይመስለኝም፣ 100 ከመቶ ነው። ሰውነት ነው መሰበክ መቻል ያለበት። ምንድን ነው ያለው? ከዛ በኋላ ደግሞ እንደ እምነቱ ተሳስቶ ከሆነ በራሱ ቤተ እምነት ያሉት ሰዎች ቀርበው መክረው መመለስ የሚቻል ካለ መመለስ ይቻላል። ግን ነጉዬ እዚህ ጋር አሁን ስህተት ምናምን እሊና እኮ አለ፣ የሚፈርድ ነገር አለ። አሁን ለስህተት የተዳረገም ልጅ አይደለም። እኔ አሁን መነሻውን ጭምር አይቼዋለሁ በደንብ አድርጌ ማለት ነው። በጣም የሚገርምህ ሁለት ነገር ታዘብኩኝ። አንደኛው በሚያስደንቅ ሁኔታ ለፎሎወርና ለላይክ ወይም ዝና ለማትረፍ ነው እንዲህ የምታደርገው ይለዋል። ከሙስሊሞቹ ብቻ እንዳይገርም ከኛ ከኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በአንገታቸው ላይ ማተብ አድርገው እንዴት ጸያፍ ነገር ሲናገሩት ብትሰማ ነገ ትደነግጣለህ። በቃ እና አንደኞቹ ነው። ሁለተኞቹ ደግሞ ከሙስሊም ሆነው ደግሞ ጎበዝ ጥሩ አደረክ፣ እንዲህ ነው ኢትዮጵያዊነት፣ መቻቻል ማለት ይሄ ነው ያሉ ደግሞ አሉ። ከኦርቶዶክሶች ደግሞ ያው እንደኔም እንዳንተም ሌሎችም ቲክታከሮች በጣም ያመሰገኑት አሉ። ከዚህ ውስጥ ግን እስኪ ነጉ በደንብ እንድታየው የምፈልገው ነገር ይሄ ልጅ ከአዲስ አበባ ተነስቶ ወደ ቁልቢ ሄደ። ከዛ በፊት ብዙ ሰርቷል። ያው እኛ ጋርም ስላለ አድማጭ ተመልካቾች ያላዩት ካሉ ገብተው ይዩት። ያደረግነው ፖድካስት አለ ከአሚር መርኬ ጋር ማለት ነው፣ እዛ ላይ ይከታተሉት። ግን ወደ ቁልቢ ይሄ ልጅ ሲሄድ ለምንድን ነው ሰዎች በዚህ ልክ ሊያወሩበት የቻሉት? ምንድን ነው ምክንያቱ? ይሄ ልጅ ሊሄድ ያለው ጭፈራ ቤት አይደለም። ይሄ ልጅ ሊሄድ ያለው ጠንቋይ ቤት አይደለም። ይሄ ልጅ ሊሄድ ያለው የሆነ መዝናኛ ልበድ የሚባል ቦታ አይደለም። ቁልቢ ገብርኤል በራሱ ቦታው ምንድን ነው ካልን ቦታው የበረከት ቦታ ነው። ስዕለት የሚሰማበት ቦታ ነው። ጸሎት የምናደርስበት ቦታ ነው። ልጅ ያጡ ልጅ የሚያገኙበት ቦታ፣ ስራ ያጡ ስራ የሚያገኙበት፣ ትዳር ያጡ ትዳር የሚያገኙበት፣ ያ ሁሉ ህዝብ ሄዶ ጸሎቱ ተሰምቶለት የሚመጣ ቦታ ነው ቅዱስ ገብርኤል። በጣም ነጉዬ እንግዲህ ቁልቢ ሄደሃል ብዬ አስባለሁ። በጣም ብዙ ጊዜ እጃለሁ እኔ። ሙስሊሞቹ ከክርስቲያኑ ጋር ተጋፍተው ስለት ያስገባሉ። እግዚአብሔር በሚያውቀው እኔ ባይናየሁት በደንብ ሐረርና ድሬዳዋ ያሉ ሙስሊሞች እኔ በአይኔ ያየሁት ነው የምነግርህ። ሻማ ያበራሉ፣ የገብርኤል ቀን የዛውን ቀን ማለት ነው። አምሌ ገብርኤል ዳቦ ይዘክራሉ፣ ስለታቸውን ያስገባሉ። ለምን ይመስላል? አትሊስት ተስለው ባይደርስላቸው እንኳን አመት ጠብቀው ንግዳቸው የሚደራበት ቀን ነው። ተረዳኸኛል? አትሊስት ተስለው ባይደርስላቸው እንኳን አመት ጠብቀው ንግዳቸው የሚደራበት ቀን ነውና እዛ ያሉ ሙስሊሞች ክርስቲያኖችን ይቀበላሉ። ትክክል። ከክርስቲያኖች ጋር በፍቅር ይኖራሉ። ምንም ጥርጥር የለውም። ሲጀመር በሰቃን ከተሻገርክ ወይም አዳማን ካለፍክ በኋላ የሚገርም እኮ ሀገር ነው። ያሁኑን እኮ አትይ፣ የ5 የ6 ዓመቱን አትይ። ከዛ በፊት እኮ በጋዜጠኝነት ህይወታችን ፊልድ ሂድ ስትባል አበል የማትጠይቅበት አንዱ ቦታ ምስራቅ እኮ ነው። ወደ ምስራቅ ሂድ ከተባልክ እኮ እዛ ሆነ አበል ይላክላል። አበል አንደኛው ምንድነው? ማደሪያ ነው። በቃ ችግር የለውም። ህዝቡ ከራሱ ጋር ነው። ከዚህ ከምስራቅ ህዝብ ጋር ነው የምትተኛው።
ምስራቅ ጭሮ አሰበ ተፈሪ ላይ የደረሰብኝን አንድ ነገር ልንገር። በእውነት እኮ ነው የምነግርህ። እንደዚሁ ተላክን ዛሚ ሬዲዮ ላይ እየሰራንና አበል ይላክላችኋል ተባለ። እንደ አጋጣሚ አልደረሰም እና ምግብ በላን ይከፍላል ያልነው ሰው የለም። ብር አምጣልኝ እንትኑ ባለ ሆቴሉ ከየት ይምጣ? ወላሂ በሰላም ገባ። በቃ ወላሂ በሰላም ገባ። አንተ ውስጥ ምን አሳደረብኝ? ችግር የለውም። ያው ዛሬ ድረስ ማውራት ጀመረ። ደግሞ እንትኑን አይቶ ነው የሚሆነው። ምንም ሰላም የሆነ ህዝብ ነው። ተረዳኸኛል አይደለ? ትክክል። ገባ። እሸት ነገር ነበረ የበላ ነው እዛ የክረምት ስለነበረ የሚጠብስ በቆሎ የሚጠብስ እንግዲህ በጣም በሚያስገርም መልኩ ተመሳሳይ ይሄ እንዲህ ብለህ የምትናገረው አይደለም። ያ ህዝብ እኮ ለግድግዳው ብሎ የሚከፍል ህዝብ ያለበት ነው ማለት። አንተ የምትፈልገውን በልተ ከጨረስክ በኋላ ገንዘብ ካለ ከፍለ ለማታውቀው ሰው ገንዘብ አስቀምጠህ የማያውቅህ ሰው መጥቶ ከግድግዳው ብሎ ከተከፈለለት ላይ በልቶ የሚሄድ ምግብ ችግሩ ያልሆነ ማህበረሰብ ነው። ነጉዬ እዚህ ጋር ያዝልኝና እንዲያው መረሳት ስለሌለበት ነው። አሁን ያልካት ነገር ስለገረመች አዲስ ነገር ስለሆነ ስላላወቅኩት ነው። አሁን ሰው መጥቶ በልቶ ይሄዳል፣ ሌላ ሰው አስቀምጦለት ያልከው የነጮች ቢሆን እናወራለን። ነጮች ያደርጋል፣ እኛ ችግር የለብንም። እስኪ እንድታወራው ብዬ ነው ያያዝኩት። በጣም ሲሪየስ ጉዳይ ነው። እንደዚህ አይነት ሐሳብ እኔም ስለደረሰኝ መናገር እንችላለን። ለምሳሌ አንድ ጥብስ አዘዝኩኝ፣ የሁለት እከፍላለሁ። ከዛ አንዱ ምግብ ለኔ ይመጣልኝና አንዱን ለግድግዳው እላለሁ። ከዛ ደረሰኝ ያወጣና ነጋዴው ግድግዳ ላይ ይለጥፋል። ለምን? የተከፈለበት ደረሰኝ ነው ይላል። የራበው ሰው ይመጣና ገንዘብ እኮ የለውም ከግድግዳው አንድ ምግብ ስጠኝ ይላል። እንዳንተ ጥብሱን እኔ ከፍዬ ሄጃለሁ የማላውቀው ሰው ከዛ ከተከፈለለትን ይወስዳል። ሶስት ነገር አይታየም። አንደኛ አንተ መስጠት የሚገርም ነው። ያ ሰው ደግሞ ታምኖ ማስቀመጡ ያኛው ሲመጣ ጥብስ የሆነ ነገር ሲያዘው መስጠቱ አይደንቅም? እምነት አመሳጠርከው። የምር እኮ ነው። የሆነ ነገርማ ተገልጦልህ። አይ የሆነ ስሜት አይነካም? የምር ውስጥ የሆነ ነገር ይነካል እኮ። ድንቅ ነው እኮ። ውር ነው የሚለው እና ውር ነው የሚለው በጣም ይሄ ምንም እኔ ምናምን 10 ምናምን ዓመት በሙሉ በህይወቴ 15 ምናምን ጋዜጠኝነት እንግዲህ ይሄ የምናውቀው ታሪክ ነው። ዛሬ የሆነ ነገር መጣባና ሸፈነብን። ከዛ ሂደት ወደ አሜን መርኬ እንመለስ። ይሄ ልጅ ወደ ቁልቢ ሲሄድ ጫጫታ በዛ። ከዛ በፊት እንመለስ። አያት አህመድ ወደ ኦርቶዶክስ መጣች ሲባል ጫጫታ በዛ። አንድ ሰው ለኦርቶዶክስ የሆነ ነገር ባደላ ቁጥር ጫጫታ የሚፈጠረው ብዙ ኦርቶዶክሳውያን አርሲ ላይ ምን ላይ ሲገደሉ ድምፅ አንሰማ፣ ሰዎች ሲሞቱ ምንድን ነው ብዬ እንድገምት ያደርገኛል። ዝም ነው። የሰው ልጅ ህይወት እየጠፋ የሰው ልጅ እያለፈ ምናምን እዛም እዚህም ጠፋ። ዝም ነው፣ ጸጥ ነው፣ ጨጭ ነው። ሶሻል ሚዲያ አይሰማም። እንደውም አንዳንዴ ወደ ጉድጓድ ሁሉ ይገባሉ። አንድ ልጅ መጥቶ ነጋሽ ፖድካስት ላይ ስላወራ ስለ ድንግል ማርያም ስላወራ ወይም ደግሞ ቁልቢ ስለሄደ ጫጫታው ሀገር አዲስ የተፈጠረች እስኪያስመስል ድረስ አያት አህመድ ወይም አያት መሐመድ ሎዛ ሚዲያ ላይ ቀረበች ተብሎ ሀገር እየያዝልን ዋቴቨር ምናምን እኛ ላይ ያልተጻፈ ነገር የለም። የሙስሊም ጠላት ተብለን አንድ ጆርናሊስት ምናምን የሚል በጣም ጽፏልና በጣም ገረመኝና ኦኬ ሰው በምድር እያለ ብዙ መዋሸት ይችላል፣ በሰማይ ይቀበላል ዋጋው። ተረዳይ? እኚህ ነገሮች አያስኬዱም፣ አያዋጡም። ስለ ሰዎች ቀረብ ብለን እንወቅ። ያው አባታችን ሆይ አትችልም ብሎኛል ያ ሙስሊምና በጣም ያስደስተኝ እኔ አባታችን ሆይ ብዬ መጨረስ አለመቻሌ ሳይሆን አባታችን ሆይ የሚለው ጸሎት የኦርቶዶክሳውያን መሆኑን ማወቁ በጣም ደስ ብሎኛል። አንድ ቀን አባታችን ሆይ ለማለት ያብቃ። ጀምረዋል። ያው እየመጡ ነው አይደለም የሚባለው ዳሩን ይዘውታልና ሜኖ ምግብ ቀርቦልን ሜኖ ማየት ምንድን ነው እሱ? የራስ ሃይማኖት አለ ሰው ጋር ምን አስቀላወቀ? እኛ ምግብ ይዘናል፣ ሜኖ አናይም። ሌላ አላቅም። በእውነት በእስልምና ቤተ እምነት ውስጥ ምን እየተባለ ጸሎት እንደሚደረግ አላውቅም። ለምን? እኔ ምግብ ይዣለሁ፣ እየበላው ነው። እዛ ሂጄ አልቀላወጥም፣ አላራክስም። የኔ ምግብ የተሻለ ነው ብቻ ነው እያልኩ ነው እምጠራው፣ እምጋብዘው። ሲመጡ በሞቴ እያልኩ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው እምጀምረው፣ ስብሐት ብዬ ነው የማጠናቀቀው። ይሄንን ነው የማውቀው።
ይህ ሌላ ቤት ውስጥ ምን መቀላወጥ አያስፈልግም። እና ይገርመኛል የኛ ቤት ነገር ያስደንቀኛል። እና አሚር መርኬ ይወራበታል ነገም። ለምን ሰላም በጠፋበት ውስጥ ሰላማዊ ሰው ሆኖ መገኘት ብርቅ ስለሆነ በጣም ድንቅ ልጅ ነው። እግዚአብሔር እድሜ ዘመኑን ይባርከው። ህብረት አንድነትን አሚር መርኬ ብቻ አይደለም፣ የአሚር መርኬ ጓደኞች አሉ ያልተነገረላቸው በጣም ብዙዎች። አሚር መርኬን ብቻ አይደለም ማውራት ያለብን፣ እነዛን ወጣቶችን መጨመር መቻል አለብን። ነጉዬ እኛም እኮ እንደዛው ነው። አንድ ነገር ልምጣለ እቺን ስላልከኝ ነው። አሚር መርኬ ብቻ አይደለም አንድ ሰው ላይ ሳይሆን እንደ ሙስሊም ብዙሃኑ ማህበረሰብ በጎ ነገር የሚሰሩ ሰዎች አሉ። በቅርብ አይተህ ከሆነ አዳማ ናዝሬት ድንግል ማርያም ቤተክርስቲያን እዛው ቤተክርስቲያን ሆኖ ኦርቶዶክስን አትንኳት እያለ በግጥም መልክ ሲያነብ የነበረን ሰው አይተዋል። ወላሂ ማርያምን ወዳታለሁ የሚል ሰው አለ። እና ምናልባት ቪዲዮ ስላለ እጃችን ላይ የተወሰነ ብናየው እሱም ብንሳብ። እሺ በጣም ጥሩ። ቆይ በአላህ ከመሬም ውጭ የማንን ስም እሺ ልጥራ? እመ ተስፋ ብርሃነ ፍቅር ሶሊያና መልካ ሐሴት የእናትነት ልኬት ድንበር ብጽዕት ህሪት ክብርት ቅድስት ስመ ልሳን ፊደል ቋንቋ የልጅነት አፍ መፍቻዬ የምትወደኝ የምወዳት የሁሉ እናት የብቻዬ የመወደድ የመመረጥ የሴትነት አልፋ ኦሜጋ የመገዛት መተናነስ የትትና ባለጸጋ የአምላክ ባሪያ ፍጹም ንጽሕት ድንግል ቅድስት እመቤቴ ሰዓሊተ ምህረት በአታ ኪዳነ ምህረት እናቴ የማስተዋል ጸዳል ብርሃን የመታመን ግርማ ሞገስ እመ ፍቅር ማርያም መርየም እመ ብርሃን ቤተ መቅደስ ከሴት ሁሉ አላህ ወዷት ለይሁንታው መፈጸሚያ የመረጣት ንጽሕት ድንግል መርየም እያለች አላህ ባሪያ ቆይ በአላህ ከሴት ሁሉ ማንን ልውደድ ከሷ ወዲያ? እንደው ቃልዮት ያሰማልን ነው። በእኛም በጣም በእድሜ በጤና ይጠብቅልን። ይሄ ነው ልብ ይነካል። ስለዚህ እነዚህን ነገሮች በዚህ ብዙ አለ ስላልክ ነው። በደንብ እሱ ላይ ብቻ ሳይሆን ብዙሃኑ እልፎች አሉ ዳንኤ። እና እንደው ወደ ቀጠለው እንሂድና እንደው እድሜ ይስጠን። አሜን አሜን። ነጉዬ በአጠቃላይ ግን እኛም ኦርቶዶክስ ውስጥ ያሉ ምዕመናን ዝም ብለን ቃሉ ልክ አይመስለኝም ልናገረው መሰለኝ ባናሽቃብጥ ማተብ አድርገን አሚር እንደዚህ ነው የምትሄደው ለፎሮን ለመሰብሰብ ነው ዝነኛ ለመሆን ነው ምናምን ነው የሚለውን ነገር ከኛ ቤትም ያለን ሰዎች እንዲያው አንደበታችንን ሰብሰብ ብናደርግ የሰው ሞራል ባንነካ ጥሩ ነው ብዬ አስባለሁ። ምንም ችግር የለም። እሱንም ቢሆን አሚር ፎሎወር ለመሰብሰብ ነው፣ ምንም ጥርጥር የለም። መልካም ስራ የምትሰራው እኮ ተከታይ እንዲበዛ ነው። ይሰብስብ። ሰው ክፋት እየሰራ እየሰበሰበ ላይቭ ላይ እርቃኑን ከሚጨፍር እንዴ እባካችሁ እንደውም የበለጠ ፎሎ አድርጉት። የምሬን ነው እና ግልብጠን ነው ማየት ያለብን። እና እኔ በዚህ ጊዜ የሚመስለኝ ዳኒ ፈራጅ ዳኛ በምድር የለም። ሰው ወቅትና ጊዜን እየመሰለ ነው። ህሊና የሚልህን ብቻ እየሰራ እለፍ። ጀግና ያለ ጠዋት ማታ አንተ እያለ የስድብ ማዕት ያወርድብሃል። ንጉሳችን ያለ 4 ሰዓት ከሰዓት ጥንብርኩስን ያወጣብሃል። ለመልካም ብሎ ያወራህን ቻቶች ክፉ ቀን ላይ ለበቀል ይጠቀምብሃል። ስለዚህ ሁሉን በልክ ለሚያየው ለክርስቶስ ታመንና እውነትን ብቻ ተከተል። ህሊና የሚያስብን የሚያዝን የማትጠየቅበትን አድርግ። ዳኒ ዛሬ እንደዛ አይደለም። ሶሻል ሚዲያ ወዴት ያጋድላል ነው። አንተ ተሰድበህ መዋል ካለብህ ይሰድባል። ለምን? ላይቭ የሚገባው ተሳዳቢዎች ስለሆኑ። አንተ እየተሰደብክ ኖ ትክክል አይደለህም ብለህ ብትናገር ሌላኛው ተሳዳቢ ነው እንጂ የምትለው አይደለም። እንደ ሀገር በጋራ እብደት ጀምረናል። እብደት ብዙ ሰዎች ደግሞ አሉ ከዳር ሆነው የሚሆነውን የሚያዩ እኔ እናንተን የሚበልጡ እንደው ድፍረት አእምሮ ስለሌለን ሚዲያ ላይ ወጣን እንጂ ድፍረት ያጡ አእምሮ ያላቸው ተደብቀው እያዩን ያሉ ይሄ ነገር ወዴት ያመራል እያሉ በስልክ ደውለው የሚገጽጹን ዛሬ ትክክል ናችሁ ነገ ስህተት እንዲህ እንዳትፈጽሙ የሚሉን የሚመክሩን እውነትን የሚፈልጉ ዛሬም በአምላካቸው ታምነው ያሉ ምዕመናን ህዝብ አለን። ለነሱ ስትል ታመን፣ ለነሱ ስትል እውነትን ስራ፣ ለነሱ ስትል ስራ ጠብቀህ አድርግ እንጂ ሌላው ከባድ ነው። ተረዳህ? ሌላው በጣም ከባድ ነው። ሚዲያ ላይ ገብተን ስናወራ ስንሰራ እኛ የመጨረሻ የእውቀት ደረጃ አድርገህ ራስን አትየው። እኛ የእውቀት መጨረሻ የደፋሮች መጀመሪያ እንደሆን ብቻ አስብ። በእውቀትም በእውነትም በብዙ ነገሮች የሚበልጡ ዘመኑ አይመጥነኝም ብለው ያሉ ጊዜ ስላጡ ብቻ የሚያዩን ሰዎች አሉ። ቢያንስ ለነሱ ሐሳብ እንቅረብ፣ ለእግዚአብሔር እንቅረብ።
ምክንያቱም እውነትን ይዘው ሀገርን ያሻገሩ ደማቸውን አፍሰው በውትድርና ሀገርን የጠበቁ ላባቸውን አንጠብጥበው በኢንዱስትሪው ልጆቻቸውን ዋቴቨር ለሀገር ዋጋ የከፈሉ ባህር ማዶ ሆነው ለቤተ ክርስቲያን የሚታገሉ በሀገር ውስጥ ሆነው ስለ እውነት የሚሞቱ በጣም ብዙዎች አሉ። እነሱን እያሰብክ ስለ እውነት ስራ እንጂ ይሄ ሶሻል ሚዲያ ላይ ግሪሳ ከባድ ነው። እውነትህን ነው። ወደ ሌላኛው 100% ጉዬ እግዚአብሔር ያክብርልን። መጨረሻው ምንድን ነው? የተወሰነች ሀሳብ እንድናነሳው ነው። ምናልባት በወሊሶ ማርያም አንድ ግርግር ነበረ ሶሻል ሚዲያውን እና ወጣቶች በቁጭት የሚናገሩት ነገር አለ፣ አባቶችም ለማስረዳት የሚሞክሩት ነገር አለ እና ምንድነው የሚለውን ነገር እንደው ለማየትም ሞከርኩኝ እና አይተዋል ይሄን ጉዳይ? አዎ ዳንኤል አየሁት። አንዳንድ ነገር የሚያስጠላህ ጊዜ አለ ማለት እንዲህ አይነት ጉዳዮችን ከፊት ቀድመው ከሚያነሱ ሚዲያዎች መካከል አንዱ ነጋሽ ሚዲያ ነበር ያው በግንባር። አሁን ግን እየፈራን ይሁን እየሰለቸን አላውቅም። ይደክማል። ብዙ ነገሮችን ወደ አእምሮ ስታስገባ ብዙ ነገሮችን ስታይ ይደክማል አእምሮ እና ትፈራለህ። ደግሞ ቤተክርስቲያን ውስጥ ባልሆኑ ብለህ የምታስባቸው ጉዳዮች አሉ። በሀገር ላይ ባልሆኑ ብለህ የምታስባቸው፣ በጣም በምትወዳቸው ሰዎች ላይ ባልሆኑ ብለህ የምታስብ፣ ሰዎች በወደዳቸው ሰው ላይ ባልሆኑ ብለህ የምታስብ። ለምሳሌ ጳጳሳት መካከል ያለ ክፍፍል ስትሰማ አባቶቻችን ጋር ባልሆነ ብለህ የምታስበው ገባ። ትልልቅ ሰባኪያኖች ላይ አንዳንድ የሚነገር ነገር ምን አለ ባልሆነ ብለህ የምትሰጋ፣ አንተ ጋር ሲመጣ ባልሆነ ብለህ የምታስበው አለ አይደል? ቤተክርስቲያን ላይ ባልሆነ ብለህ የምትፈራው አለ አይደል? ይህን ጭቅጭቅ ምን አለ ባልሆነ ነው ያሉት። ማለቴ እስኪ በቃት እየተወጋች ነው ቤተክርስቲያን ከውጭም ከውስጥ እስኪ በቃት እየደማች አያልቅም። ደሞ አይገርምም? አጥንቷስ ተበሳስቷል፣ ስጋዋ ተበሳስቷል። ከውስጥ ያለ እጅ መሰለኝ የሚፈሰው ደም አልቆ። በእውነት እኮ ነው የምልህ እና ልቤ ቁስል ብሎ ፈርቼው በሩቅ ያስቀመጥከው ነገር አለ። እንናገር ካልከው ግን እንናገር። እንደዛ አይነት ስሜት ነው የተሰማኝ። ገባ? አባት ልጅን በሚመክርበት ጊዜ ልጅ አባቶችን አታጥፉ ብሎ የሚሟገትበት ጊዜ ተረዳኸኝ? ስላሴ ጾታ የላቸውም ብሎ የሚደባለቅበት በዚህ ጊዜ፣ ማርያም ቤዛ አትባልም ብሎ ሌላ የሚደባለቅበት ጊዜ፣ ስጋ ወደሙን ቀርጾ የሚያስተላልፍ ካህን የምታይበት ጊዜ፣ እንደኔ አይነቱ ወረበላ አባቶች ላይ አፉ የሚጸዳዳበት ጊዜ ማለት የዘመን ክስተቶች ስለሆነ ተረዳኸኝ? ምን ያልሆነ አለ? ልጆቿ እዛ እየተወጉ ህንፃ የሚያስመርቅ አባት በምታይበት ጊዜ፣ ወጣት ልጅነን በሚል አስተሳሰብ የቤተ ክርስቲያንን ሀብት ለመቀራመት በምታይ ጊዜ፣ ሌላ አንድ ዜና ሰማሁ። እዚህ ለሚኩራ ነው ምናምን ክፍለ ከተማ ወይም የካ ይመስለኛልና አንድ ግለሰብ የቤተ ክርስቲያኗን 14 ክፍል ቤት በግሉ አዙሮ በፍርድ ቤት ተወስኖ ለቤተ ክርስቲያን ተመለሰ፣ እንኳን ደስ ያላችሁ የሚል ዜና አይቼ አፈርኩኝ። መመለሱ እኮ አይደለም የቤተ ክርስቲያንን ሀብት ለራሱ ያዞረ ትውልድ የተፈጠረበት ደፋር ጊዜ። እግዚአብሔር ይስጣቸው በፍርድ ቤት ተከራክረው የቤተክርስቲያን ለቤተክርስቲያን ያስመለሱ የዘመን ጀግና አባቶችን ደግሞ አታጣም። እግዚአብሔር ቤተክርስቲያን አታጣም። እንዲህ አይነት አባቶች ደግሞ አሉ። አፈርኩኝ። አንተ መቼም የቤተክርስቲያን ሰው ተብለው ነው ከቤተክርስቲያን ጀርባ ኑሩ ተብሎ የተሰጣቸውን ለግል ማዞር። ምን አይነት ደፋር ጊዜ ነው! ምን አይነት ደፋር ጊዜ ነው! ቤተክርስቲያን ያልተወጋችበት የቤተክርስቲያን ሀብት ሰው ለቤተክርስቲያን ብሎ ተናዞ ምእመን በሚሰጥበት በዚህ ዘመን የቤተክርስቲያንን ርስት ቆርሶ ለራስ አድርግ ተብሎ የሚሻሙበት ጊዜ፣ ምዳይ ምጽአት ተገልብጦ ሙስና የሚከፋፈልበት ጊዜ፣ በዓል መጥቷልና ቦነስ ይሰጠን ተብሎ የሚጠየቅበት ጊዜ፣ እግዚአብሔር ዘመንን አሻግሯቸዋል ተብሎ ሳይጸለይ፣ ልጆቻችን ታሟል ተብለው በቤታቸው ሄዶ ሳይጠየቁ የሚሰጡ ልጆቻችን ድምፃቸው ጠፍቷል ተብሎ የማይፈለጉበት፣ ልጆቻችን ስንት ናቸው ተብሎ የሚቆጥር በሌለበት፣ ልጆቻችን ከፍተዋል ተብሎ ማጽናኛ ትምህርት በማይሰጥበት፣ የምሬ አምሶሪ በጣም ይቅርታ አባቶቻችን ብለን እኛም በማንጠይቅበት ጊዜ፣ አባትነት ክህነት ከዋናው ሳይሆን ከመርካቱ የሚገዛበት፣ በልብስ የሚያጌጥበት፣ ሁላችንም ለለበሰ አባት ብለን የምንበረከክበት ክፉ ጊዜ ላይ ወሊሶ ላይ ያየሁት ነገር ከፋኝ።
እንዴት አባትና ልጅ ተነጋግሮ መፍታት ያቅተዋል? እሱ ነው ፖይንቱ። የሀገር ሽማግሌስ ብሏል። ሊቀ ስልጣናት ጎርፉ ስጦታው የተናገረዋል። በኳታር ያለ ወንድማችን እባክህ እንደውም እሱን ሰምተን ብንመጣ በጣም ደስ ይለኛል። እሱን ሰምተን እንመለስ። እኔ የምለው በከተማዋ ውስጥ ሽማግሌ ጠፋ እንዴ? በዚህ ቪዲዮ የመጣሁት ክርስትና ስለተነሳሁባት ልጅነቴን ስላሳለፍኩባት በ6 ዓመቴ ከብፁዕ አቡነ ዲዮስቆሮስ ከአባ ወልደትንሳኤ ግዛው ድቁና የተቀበልኩባት አድጌ ሰሞን ይዤ ደግሞ ለ7 ዓመታት ያህል ድክ ድክ እያልኩኝ ያገለገልኩባት ያቺ የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም እጅግ በጣም ምስቅልቅል ውስጥ እንደገባች ሰምቼ በእውነት አዝኛለሁ። ያቺ ሀገር ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ዛሬም ድረስ መዓዛቸው ያልጠፋባት ሀገር ነች። ወሊሶን በጣም ብዙ ሰዎች በቀደምት ማንነቷ በስፋት ያነሷታል። ምክንያቱም ከ10 ሚሊዮን ህዝብ በላይ ያኔ የኢትዮጵያ የህዝብ ቁጥር ብዙ ባልነበረበት ወቅት ሽባው የተተረተረባት፣ ጎባጣው የቀናባት፣ እውራን የበሩባት እጅግ በጣም አስደናቂ ተአምር የተደረገባት ከተማ ነች። ይህች ከተማ ስትነሳ ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ይነሳሉ። የኛ አባት ናቸው። በእውነት ዘመኑ ሲደርስ ጊዜው ሲደርስ ቅዱስ ሲኖዶስ ለኚህ አባት የሚገባውን ነገር ያደርጋል ብለን ተስፋ እናደርጋለን። ብፁዕ አቡነ ዲዮስቆሮስ የጻድቁ አቡነ ተክለ ሃይማኖት 11ኛ ዘር ናቸው። እዚህ ምድር በነበሩበት ወቅት ካለፉም በኋላ ብዙ ገቢረ ተአምራት የሚደረግባት ቦታ ነች ወሊሶ ማርያም። ታዲያ ይህቺ ገዳም አሁን ላይ እየተደረገ ያለው ነገር ምንድነው? በከተማው ሽማግሌ የለም ወይ? በከተማው ታሪክን የሚያቆይ ቅርስ እንዲሆን የሚጠብቅ ትውልዱን የሚዋጅና የሚታደግ ሽማግሌ ጠፋ ወይ? እኔ በዛሽ ከተማ የህፃንነቴን የልጅነቴን ጊዜ ሳሳልፍ አባቴ የተከበረ ሰው ነበረ። ሁላችሁም ታውቁታላችሁ። ጋይ ስጦታው ሰጠኝ ይባላል። የተጣላ የሚያስታርቅ የተቸገረ የሚረዳ እንደ ወሊሶን እዚህ ደረጃ ላይ ካደረሱ ስመጥር ሰዎች አንዱ ነው። ህዝብን በማስተባበር በእድር በማሰባሰብ እርስ በርስ እንዲረዳዳ እንዲተጋገዝ በማድረግ እንኳን አይደለም እንዲህ የገዘፈ ችግር ኖሮ አይደለም ትንሿን ችግር እንኳን እያደር ሲመጣ ሊገዝፍ ይችላል፣ ትልቅ ችግር ሊሆን ይችላል ተብሎ የሚታሰቡትን ነገሮች ቀድሞ ወንድሞቹን ጓደኞቹን በማስተባበር በሀገሪቷ ላይ እየሸመገሉ ነው የኖሩት። በእውነት እስከ እርጅና ድረስ ብዙ ትልልቅ ስራዎችን ሰርተዋል። ዛሬ በከተማዋ ሽማግሌ የለም ወይ? የብፁዕ አቡነ ዲዮስቆሮስ የእጅ አሻራ ያለበት ከ40 ዓመት በላይ የተቀደሰበት የኚህ ታላቅ አባት አጽም ያረፈበት ቅዱሳን ፓትርያርኮቻችን ከአንድም ሁለት መጥተው የቀደሱበት ብፁዓን አበው ሊቃነ ጳጳሳት ታላላቅ አገልግሎት የሰጡበት ያቺ ቤተክርስቲያን ዛሬ በሱቃሱቅ ሰበብ ለማፍረስ መነሳት በእውነት የሚያሳዝን ነው። አንዳንድ ነገሮችን እያየው እየሰማሁ ነበረ። ቅርስ አይደለም በቅርስ መዝጋቢ አልተመዘገበም የሚሉ አንዳንድ ሐሳቦች እኛ በዘመናችን የነበረውን ቅርስ እንዲሆን ካልጠበቅነው አባቶቻችን ያቆዩልንን ቅርስ ተቀብለናል ብለን ለልጆቻችን ማስተላለፍ ይሄ በጣም የተለያየ ሐሳብ ነው። የብፁዕ አቡነ ዲዮስቆሮስ ልጆች የሆንን የብፁዕ አባታችንን ታሪክና አሻራ ያለበትን ጠብቀን ለልጆቻችን ስናስተላልፈው ልጆቻችን ደግሞ ለልጆቻቸው ሲያስተላልፉ ቅርስ ይሆናል ማለት ነው። እንኳን አይደለም 48 ዓመት የቆየ ቤተክርስቲያን ይቅርና አንድ ብሎ የጀመረውን በትክክል ካልጠበቅነው ለነገው ትውልድ ቅርስ አይሆንም። ይሄ ሊሰመርበት ይገባል። ስለዚህ የብፁዕ አባታችን የአቡነ ወልደትንሳኤ ግዛው አሻራ ያለበት ያቺ ቤተክርስቲያን
ልትጠበቅ የምትችልበትን ልትታደስ የምትችልበትን አምራ ተውባ ተሰርታ ደግሞ ለትውልዱ የሚተላለፍበትን መንገድ ቀይሳችሁ ከትውልዱ ጋር ተመካክራችሁ ለሀገሪቷም ለከተማውም ለቤተ ክርስቲያኗም ለአገልጋዮቿም የሚጠቅመውን ነገር ማድረግ ብልህነት ነው እንጂ የተሻለ ስራ ልንሰራ ነው በማለት ሰበብ ያንን አሻራ ማጥፋት ተገቢ ነው ብዬ አላስብም። ስለዚህ ይሄንን ጉዳይ በከተማዋ ውስጥ ያላችሁ የሀገር ሽማግሌዎች ጉዳዩን ይዛችሁ አወያይታችሁ የሚጠቅመውን ነገር እንግዲህ ትውልዱ ይዞት የመጣው ሐሳብ አለ። የተሻለ የልማት ሐሳብ ካለ የሚጠቅም ከሆነ ቤተክርስቲያኗን የሚያሻግር የበለጠ ከፍ የሚያደርግ የብፁዕ አባታችን ስምና ታሪክ ሕያው ሆኖ እንዲቀጥል የሚያደርግ ስራ ካለ እሱ ላይ ተረባርበን ተጋግዘን መስራት ያለብንን ነገር ብንሰራ የተሻለ ነው እንጂ በእንቢተኝነት ኃላፊነት ላይ ስላለን ብቻ ማድረግ ስለቻልን ብቻ ማፍረስ ስለቻልን ብቻ ቦታውን በተለያየ የልማት ሰበብ ለዳንኪራና ላልተገባ ቦታ አሳልፎ ከመስጠት በፊት ቁጭ ብሎ ማሰብና መምከር ያስፈልጋል። ይሄንን የምለው በቤተ ክርስቲያኒቱ አስተዳደር መካከልና በእኛ ጓደኞች አብረውን የቀደሱ አብረውን ያገለገሉ እነ ወንድሜ ዲያቆን ባሮክ እነ መምህር ገብረን የመሳሰሉ ታላላቅ ሰዎች የብፁዕ አባታችን ቀጥተኛ ግንኙነት የነበራቸው በሳቸው ስም የሚጠሩ እነ ዲያቆን ባሮክ ወልደ ትንሳኤ በዚህ ጉዳይ ላይ ታላላቅ ኃላፊነታቸውን እየተወጡ ተመልክቻለሁ። ስለዚህ ይሄንን ጉዳይ ረገብ አድርገን ሰከን ብለን ተመካክረን እኛ እንደ ዘመናችን እንደ ጊዜያችን ለትውልዱ የሚበጀውን ነገር ሰርተን ማለፍ ከሁላችንም ይጠበቃል እንጂ አንዱ በዚህኛው በኩል ሆኖ ሌላኛው በዚህኛው በኩል ሆኖ የምናካሂዳቸው ማንኛውም ነገሮች ዋጋ ያስከፍሉናል። ደግሞም አይጠቅሙንም። ነገር ግን ተመካክረን የምናደርጋቸው የሚበጀውን ነገር እንደ ሀገር ሽማግሌ ኮሚቴ ተዋቅሮ በጣም ረጅም ጊዜ የመጣ ታሪክ እንደሆነ ይሄ መመላለሱ ማሳገዱ እንዳይፈርስ ማስደረጉ የመሳሰሉት ነገሮች በተለያየ ጊዜ ሲሞከርና ሲቀጥል የነበረ ታሪክ እንደነበር አውቃለሁ። አሁን ግን በቀጥታ ማፍረስ እንደተጀመረ ተመልክቻለሁ። ይሄም ተገቢ አይደለም። የኛን ታላቅ አባት አጽማቸው ከዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን በሚፈልስበት ጊዜ የተደረገውም ነገር ትክክል አይደለም። እንዲህ አይነት ነገሮች በተደጋገሙ ቁጥር ሁላችንንም በእውነት ያሳዝናሉና መመካከር በጣም ወሳኝ ነገር ነው። ስለዚህ ሰከን ብላችሁ ረገብ ብላችሁ ነገሩን ለህዝብ የሚጠቅም ለትውልዱ የሚጠቅም የብፁዕ አቡነ ዲዮስቆሮስን ስም ከፍ የሚያደርግ ለታሪክ የሚበጀውን ስራ ሰርተን እንድናልፍ በዚህ አጋጣሚ አደራ አላለሁ። ይህንን በማፍረስ ሂደት ላይ እየተሳተፋቸው ያላቸው ሰዎች በልዑል እግዚአብሔር ስም በእኚህ ታላቅ አባት በብፁዕ አቡነ ዲዮስቆሮስ ስም እለምናችኋለሁ። ማፍረሳችሁን ትታችሁ ቁጭ ብላችሁ ተመካክራችሁ መፍትሄ የሚሆነውን ነገር በአንድነት ተስማምታችሁ የሚጠቅመንን ነገር ወደኛ አምጡት። እናንተ ያናስባችሁ ስትመጡ እግዚአብሔር ደግሞ ያከናውንልናል። በእውነት ብፁዕ አቡነ ዲዮስቆሮስ በምድራችን ላይ የሰሩት ስራ የሚነገር አይደለም። በጣም ብዙ ሰፋፊ ታሪኮችን የሰሩ የጻፉ ደግና በእውነት ጻድቅ አባት ናቸው ብለን ልንናገርላቸው የምንችላቸው ታላቅ አባት ናቸው። እኔ ከሳቸው እጅ ድቁና መቀበሌ ዛሬም ድረስ እጅግ በጣም ደስ የሚለኝ ነው። ሳስበው ሁሉ እደሰታለሁ በእውነት። ስለዚህ የሳቸውን ታሪክ ማጥፋት ሁላችንንም ከታሪክ ተጠያቂነት አያስመልጠንም፣ በእውነት አያስመልጠንም። ስለዚህ በመላው ዓለም ያላችሁ የብፁዕ አቡነ ዲዮስቆሮስ ልጆች ይህንን ድምፅ ሰምታችሁ በከተማችን በቤተ ክርስቲያናችን እየተደረገ ያለውን ነገር በነቃት ሆናችሁ እንድትከታተሉ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ወሊሶ ማርያም ሆይ ብረሳሽ ቀኜ ትርሳኝ። ሁላችንም በእውነት ይሄንን ቃል በማውጣት በአንድ ላይ ሆነን መክረን ነገሮቹ እንድናስተካክል አደራ ላለው እግዚአብሔር ለከተማችን ለምድራችን ሰላምን እንዲያደርግ ቅዱስና መልካም ፈቃዱ ይሁንልን። ሊቀ ስልጣናት ጎርፍ ስጦታው ዲያቆን ጎርፍ ስጦታው በጣም ነው የማመሰግነው።
ደስ ከሚሉኝ ወንድሞች አንዱ ነው። ተወልዶ ያደገበት የቀደሰበትን ቦታ ፍርጥርጥ አድርጓል። በውስጥ እሱ ያነሳውን ግን ትንሽ የምሞግተውን ሐሳብ ሽማግሌዎች የሉም እንዴ ያለ አባቶች ጠፍተው አይገርምም? የሀገር ሽማግሌዎች ልንተዳደር ነው። አያሳዝንም? በጣም የምንወዳቸው በጸሎት የበረቱ አባቶች ጠፍቶ በሀገር ሽማግሌዎች ልትዳኝ ነው ቤተክርስቲያን። ፈራው። ትክክል ነው። ሊቀ ስልጣናት ዲያቆን ጎርፍ ስጦታው ያለው ትክክል እኮ ነው። ውስጡ ቢያር ቢከፋው ቢጨንቀው የቤተ ክህነት ሰዎች ባትግባቡ አስታራቂ ሽማግሌ የለም ወይ ብሎ ወደ ሁለተኛ ሄደ። ምን ያደርግ ወንድማችን? ያ ሆኖ ቢቀር ኑሮ ደስ ይለኝ ነበር። ገባ? ሱቅ ከቤተ ክርስቲያን አይበልጥም። ሱቅም ከበለጠ ደግሞ ተነጋግሮ ምናልባት የማይሆን ቦታ ከሆነ ወጣቶችን መስማት። በዚህ ሂደት ውስጥ ግን አንድ ነገር እኔ ልነግርህ እፈልጋለሁ። ካህናት አባቶቻችን በጣም ነው የምናከብራቸው የምንታዘዝ። ግን ካህናት አባቶቻችን አሁን ላይ ቅጥረኛ ናቸው። ሀገረ ስብከቱ ሰራተኛ ብሎ ነው የሚጠራቸው። ተዘዋዋሪ ናቸው። ነገ እንደ ወታደር ሂዱ ሲባሉ ይሄዳሉ። የሚያዋጣ ኮንትራት ካገኙ ይገባሉ፣ የሚወስደውን ካለ ይወስዳሉ። ቋሚ ምዕመን ነው። አዎ ቤተክርስቲያኗ የሚጠብቁት ምዕመናን ናቸው። ቤተክርስቲያኗን ግን የሚያገለግሉት ካህናት ናቸው። ቤተክርስቲያንን የሚያገለግሉ ካህናትን የሚከፍሉ ደግሞ ምዕመናን ናቸው። ካህን ባንኖር ብሎ የሚያናፋ ካህን ካለ ካህን አድርጎ የሚሾመውን ካህን እግዚአብሔር ይልካል። ካህን ከሌለ ብሎ ያሾፋሉ። አንዳንዱ መጥቶ አትኑር፣ ለመኖር ስትል ነው የኖርከው። እግዚአብሔር አንድም ትውልድ አጥቶ አያውቅም። ያስነሳሉ፣ ካህን ያመጣል። ምን ችግር አለበት? እግዚአብሔር እድል ሲሰጥ አንዳንድ የሚነሳ ነገር አለ። ያለ ካህን ያለ ካህን አይሆንም። ካህን መሆንና ካህን መምሰል ግን ይለያያል። እኔ አንድ ነገር ላንሳለህ። ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ሁሌ የማነሳው ነው። ሳሎ ቅዱስ ጊዮርጊስና ቃልቲ ቅዱስ ገብርኤል ቤተክርስቲያን ለሁለት ይከፈላል። አስተዳደሩ በፊት በአንድ ነው። በአንድ ነው። ሰንበት ትምህርት ቤቱን በአንድ ነው። ደብረ ፀሐይ ሳሎ ጊዮርጊስና ቃልቲ ገብርኤል። የሚገርምህ ነገር ቤተክርስቲያን አትከፈልም ብለው ከቃልቲ ገብርኤል ዛሬ እኮ ነው የምነግርህ። ዛሬ ነው የምነግርህ። ዛሬ በሰንበት ትምህርት ቤት የሚያገለግሉ ልጆች አሉ። ከገብርኤል መጥተው አስተዳደሩ ትክክል አይደለም ብለው ማለት ነው። ማህሌተ ጽጌ ውስጡ አልገባበት። በዚህ ጊዜ ላይ ቃልቲ ቅዱስ ገብርኤል ገቢ አለው። ስለዚህ ገቢ አንሷል ያሉት አካላት፣ ማግኘት ያልቻሉት አካላት ወደሚገኝበት ሄደ። በሰዋዊነት ሳሎ ቅዱስ ጊዮርጊስ አገልጋይ ያጣ። ይጨንቃል፣ ይከብዳል። በስንት ብር እንደሆነ አላቅም። በወራዊ 30 ብር ነው ስንት እንደሆነ አላቅም። በጣም ከባድ ነው። በዛ ጊዜ ላይ ብዙ መስዋዕት የከፈሉ አገልጋዮች አሉ። አንዱን ብቻ ልነግርህ ስለፈለኩና ልነጥዬ የኔም የንስሐ አባት ናቸው። በጣም የምንወዳቸው የኔ ብቻ ሳይሆን የሰፈር የመንደሩ የየአካባቢውን ጓዳ ጎርጓዳ የሚያውቁ ባህሪና ጠባዩንም ጭምር የሚያውቁ በሞቱና በልደቱ ሁሌ የሚገኙ አብረው ያሉ አባ በራ ይባላሉ። ቆሞስ አባ በራ ደግፌ ናቸው። የደብሩ ምክትል አስተዳዳሪ ናቸው። ያሳደገኝ ሰማዕት አገልጋይ አጥቶ አይጠፋም። በሽማግሌም በምንም ብዙ የተመከሩ አሉ። የቀረው ይቅር ብለው ተመለሱ። ራሳቸውን ዋጋ ከፍለው ዛሬ ተጎድቻለሁ ባሉበት ደብር ላይ ከብረው የደብሩ ምክትል አስተዳዳሪ ናቸው። እግዚአብሔር እንዲህ ያከብራል። አገልጋይ የለውም የተባለው ደብር አገልጋይ ተቀበሉ በሚል ነገር ተጨናንቋል። አባ ገብረ ማርያም ይባላሉ። አሁን የደብሩ አስተዳዳሪ ደብሩን ወደ ነበረበት ከፍ አድርገው ወንጌል ሰብከው ህዝቡን መልሰው አቅርበው አጥምቀው
ዛሬ ምእመኑና የማህበረ ካህናቱ እጅና ጓንት ሆኗል። እንደዚህ ነው መኮን መቻል ያለበት እንጂ ልማት አለማላለው በሚል አልፎ የሚሄድ ሰው ነዋሪውን ህዝብ ጋር መጣላት መቻል የለበትም። ይሄ ነው የታየው። በጣም ወጣቶቹ እነዚህ በሰራተኛ ሙድ የሚመጡ ካህናት ለመባ ለቤተ ክርስቲያኑ የሚያስፈልገው ነገር ይዘህ ስትሄድ ያያል። ለምሳሌ እኔ ብራና አስገብቼ ነበር እዛው ደብረ ፀሐይ ላይ። ይሄ ምን ያስፈልጋል ያሉኛል። ሌላ ነገር ያስፈልጋል ያሉ። ለምን ዛሬ 100 ዓመት ነው የሚገባቸው። እነሱ ተጓዥ ናቸው፣ ሄያጅ ናቸው። ግን እዚህ ላይ ነው ደብሩ ግን ታሪክ ነው። ምን ያስፈልጋል? እዚሁ ጋር ልጨርስ። ለአንድ ልምጣ። ጥሩ። እንደነዚህ አይነት ካህናቶች አይጠፉም። ለደብሩም አይሆኑ ቋሚ አይደሉም። እዛ አካባቢ ያሉ ሰበካ ጉባኤ፣ እዛ አካባቢ ያሉ ካህናት ልክ እንዳልኩና አባበራ ደግፌን አይነቱ ግን በልበ ብርሃንነት ነው የተቀበሉት። ለምን? ቤተክርስቲያኑ ቅርሳዊ ነው፣ ቅርስ ያስፈልገዋል። እንዲህ ነው የሚንካ። በዚሁ ሂደት እንደው ስለ ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ካነሳ እነዚህን ወጣቶች አንድ ነገር ነግረንልን። የፊታችን እሁድ ማለት ሐምሌ 26 የአካባቢው ወጣቶች አሉ። እኚህ በክርስቶስ ፍቅር የተንቀለቀሉ ወጣቶች ቤተክርስቲያን አትከፈልም ብለው ህብረት የሌለበት ደብሩን እያዋጡ አገልግሎቱ እንዲቀጥል ያደረጉ ማህበረ በኩርም ይባላል። ማህበረ በኩር የተመሰረቱበትን 12ኛ ዓመታቸውን ያከብራሉ። ከማለዳው 3 ሰዓት ጀምሮ በዛው በመቅደስ በሳሎ ቅዱስ ጊዮርጊስ ቤተክርስቲያን ግቢ ውስጥ ከፊታችን ሐምሌ 26 ከጠዋቱ 3 ሰዓት ጀምሮ ከቅዳሴ በኋላ ይሄንን ምእመን ይሄንን ቤተክርስቲያን ይሄንን አስተዳደር እነዚህን ማህበረ በኩር ወጣቶችን ማየት የሚፈልግ እግዚአብሔር በሚያውቀው ይከብርበታል፣ በስርዓቱ ይከብርበታል፣ ይደነቅበታል። አገልግሎታቸው ልጅነታቸውን የጨረሱበትን ደብር ሰብሰብ ብለው ማህበረ በኩር የቤተክርስቲያኑን የልማት ስራ በመስራት ከአባቶች ጋር በመነጋገር ከእጃፍ ወደ ጎሮኮ ነው። ህይወት እኮ የላቸው። ለቤተክርስቲያን ሲሆን እንዴት ሰው ሌላ ቦታ ለሱስ ሲሆን ብር አያጣም ነው አይደል የሚለው። እነዚህ ማህበረ በኩር የምትላቸው ለቤተክርስቲያን ሲሆን ገንዘብ አያጡም ከእጃቸው፣ ሰማዕቱ አያሳጣቸውም። አይገርምም? ስራ የሌላቸው እኮ ሊኖሩ ይችላል። ዘመናቸውን የጨረሱ ዋቴቨር እነ ዲያቆና ሀየላ አሻግሬን ጨምሮ መጥተው ያስተምራሉ። እና ማህበረ በኩሮች 12ኛ ዓመታቸውን ያከብራሉና የወሊሶን ረስታችሁ ቤተክርስቲያን ላይ ችግር እንደ ወሊሶ ብቻ ሳይሆን እንደ ሳለው ደብረ ፀሐይ ቅዱስ ጊዮርጊስም ቅድስናም ጭምር ያለበት ቦታ አለ። ሰዎች ናቸው ቤተክርስቲያን ውስጥ ገብተው የሚረብሹት። ስለዚህ ወሊሶ ላይ ወጣቶችን ስሟቸው። የሚጠቅም ነገር ነው የተናገሩት፣ የሚያጎድል አይደለም። ዘሎ ከመነሳሳት ከማጥፋት ይልቅ ቁጭ ብሎ ተነጋግሮ ከወጣቶቹ ጋር እጅና ጓንት ሆነው ወጣት የገባበት ጉዳይ ደግሞ የማይሳካ የለም። በአንድ ዓመት ካሰብክ ወጣቶቹ በ6 ወር ይሰሩታል። ተረዳህ? ስለዚህ ልክ እንደዛ ወሊሶ ላይ ያለው ነገር ቢረግብ በጣም ደስ ይለኛል። መምህር አንድ ቀን ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ሄደ እንደው አገልግሎት ብታገለግል ደስ ይለኛል። ከአዲስ አበባም ሁለተኛ ነው ጥንታዊ ቃሊቲ ሌለ ሳለው ደብረ ፀሐይ ቅዱስ ጊዮርጊስ። የደብሩ አስተዳደር ክፉ አይንካብን። በእውነት አስተዳዳሪው በተለይ ስርዓተ ቤተክርስቲያንን በደንብ ለምእመኑ እየሰበኩ ቤተ መቅደሱን ስርዓት እያስጠበቁ አገልጋዮቹን በዛ ልክ አሉና ጸሐፊው እዛው አካባቢ ልጅ ነው ካህና ማርያም። በቃ ፍቅር ያለበት ለቤተክርስቲያን ቤተክርስቲያን ምን ይኖራት እንጂ ቤተክርስቲያን ምን እናሳጣት አይደለም። ሰበካ ጉባኤው በምእመናን እጅ የተያዙ ንብረቶችን ለቤተክርስቲያን ማስገባት እንጂ ከቤተክርስቲያን ማስወጣት አይደለም። እጅግ በጣም የሚያስደስት በጣም ትልቅ ነው። ማህበረ በኩሮች እንኳን አደረሳችሁ። ነገርን ነገር ያነሷል ብለን ነው ዛሬ ገና ስለገባን ነው። ወደፊት ስራቸውን በደንብ እንቃኛለን። ከውጭም አሉ ከሀገር ውስጥም አሉ። እነሱንም ሶሻል ሚዲያ እያመጣ ሳለው ደብረ ፀሐይ ቅዱስ ጊዮርጊስን አላገለገልንም እስካሁን። ለምንድን ነው እሱ ያላገለገልነው? ደብርተኛ እንዳንሆን። ቤተክርስቲያን የሁሉ አለች። እዛ ገጠርም ያለችው ከተማም ያለው የኛ ነው። እኔ የተወለድኩበት ብቻ ብዬ እሱን ባስተዋው ስተታት ደብርተኛ እንዳንሆን ስለፈራን ነው። ካሁን በኋላ ግን ጥሩ ቦታ ያለበትን እንናገራለን። ለአማኑኤል አንድ ቀን እድል እንሰጣለን። ነጉዬ በጣም ሚዛናዊ ንግግር ነው የተናገርከው። በጣም ጥሩ ነው። ወሊሶ ማርያምም ያላችሁ አባቶች ወጣቶችን ስሙ ነው። ወጣቶቹም ያሉት ለምን አንነጋገርም ነው። በጣም የሚገርም ነጉ ስትሰማው ለምንድን ነው የማታወያዩን ነው። በቃ በተለይ ደግሞ የብፁዕ አባታችን የአቡነ ዲዮስቆሮስ አጽም አለ፣ ቅዱስ አጽም አለ።
ታሪክ ያለው ቦታ ስለሆነ ዝም ብለን ከሚፈርስ ብንነጋገር የሚል ነው። ወጣቱም መልካም ነገር ነው ያነሳውና ወጣቱም ካህኑም አስተዳደሩም ህብረት ሲፈጥር ቤተክርስቲያን ኃያል ትሆናለችና ጊዜውም ዘመኑም ልክ ስላልሆነ በተቻለን አቅም ነጉ ቅድም በጣም ልቤን የነካው ቤተክርስቲያን እየደማሽ ነው ያልከው ነገር የምርም በጣም ውስጤን እንትን እያለው ነው የሰማው። በአራቱም አቅጣጫ ፈተና ውስጥ ናት ማለት በዚህ በኩል ተቃጠለ ይባላል፣ በዚህ በኩል ካህን ታረደ ይባላል፣ በዚህ ዲያቆን ታረደ ይባላል፣ ምዕመን ተገደለ ይባላል። በቃ እረፍት አጣን የምንሰማው ነገርና እንዲያውም መጨረሻ ላይ ስለ ደብር ያነሳው ሐሳብ ትንሽ ለሞጫም ራስ ይሆናል ማለት ነው። አረጋግቶናልና እሱ ብቻ አይደለም ብፁዕ አባታችን ብፁዕ አቡነ ሳይሮስ ዝም ማለት የለባቸው የእሳቸው ሀገረ ስብከት ነው። እንግዲህ ከሊቀ መላኩ ቅዱስ ገብርኤል ክብረ በዓል ጋር ተያይዞ ክብረ በዓል ላይ እንደነበሩ ተስፋ አደርጋለሁ። አሁን እሳቸውን ለማግኘትና ፈቃዳቸውን አግኝተን ወደ ወሊሶ ለመሄድ ዝግጅት እያደረግን ነው። ፈቃዳቸው የሚሆንና ምላሽ የሚሰጠን አካል ካገኘን በዛ ያለው የማህበረ ካህናቱንም የወጣቱንም የሀገረ ስብከቱንም ድምፅ ይዘን እንመጣለን። የተፈጠረው ነገር ምንድነው፣ እሱ የሚፈታውስ እንዴት ነው የሚለውን ነገር ደግሞ እናወያይበታለን። እግዚአብሔር ይረዳናል። ብፁዕ አባታቸውንም እንግዲህ ፈቃዳቸውን ይሰጡናል ብለንም እናስባለን። ለማግኘት ጥረት እያደረግን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ነጋሽ ሳምንታዊ ይህንን ይመስላል። እንግዲህ በሚቀጥለው ደግሞ ሌሎች ሐሳቦችን ይዘን በድጋሚ እንገናኛለን። እግዚአብሔር ያክብርልን። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነካሪ ሲያለም ትልቃቸው ሚዲያ እዚህ አይነት ሰዎች ገጻቸው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድተዋል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን።
አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር ሞከሩ። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ